መሀል እንዴት ላስቀራት ነው ነገሩ ኖሯል። እኔ መች ገባኝ። እኔና ብሩክን የሌለንን ስም ሰጥቶ ሀይሚን ለማጥመድ እውነት ይቀፋል ይቃል። ሶስና የዳኒን ቅሌት አወጣች። የሶስና በርስቴ ላይ ሀብል ያሰረላት ነበረ ዳኒ። ያን ሀብል ሶስና እኔ ያሰርኩልሽ ሀብል መልሽልኝ ብሎኝ ሀብሉ ከኔ ወስዶ ለሀይሚ ሄዶ አሰረላት ብላለች ሶስና። በጣም ነው የሚያዛዝነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ መጥቻለሁ። እንግዲህ ውድ ቤተሰቦች በጣም ቀን በቀን አዲስ ነገር ነው የምንሰማና ባለፈው ዳኒ ለሀይሚ የአንገት ሀብል ሲያስርላት በጣም እንዴት ትቀበላለች? መቀበል የለበትም። ይህንን ሀብል ለእኔ አይገባኝም፣ ለሶስና ነው የሚገባት፣ ለሶስና አስርላት ምናምን ስትል ነበር ሀይሚ። እሱ ለካ ለሶስና አስሮለት ስጦታ ለሶስና ሰጥቷት፣ ከዛ ስጣሉ አንቺ ጋ ያለን እቃዎች መልሽልኝ፣ ስጦታዎች መልሽልኝ ብሎ እሷ ስትመልስላት ሄዶ የሀብሉ ከሶስና ወስዶ ለሀይሚ ያሰርላት ማለት ነው። ነገሩ በጣም ነው የሚገርመው። የዳኒ ቻይና ላይ ያለ ገብታችሁ ማት ትችላላችሁ ማለት ነው። ይሄ ነገር ውሸት ነው እውነት ነው ምናምን ብላችሁ ገብታችሁ ማት ትችላላችሁ። እና አዎ አስሮለት ነበረ ለሶስና ሀብሉን እንግዲህ ከሶስና ወስዶ ነው ማለት ነው ለሀይሚ ድጋሜ ላሰረላት ማለት ነው። ማለት ለሶስና አስሮላት ከዛ ከሶስና ወስዶ ደግሞ ለሀይሚ ያሰረላት ማለት ነው። ይሄ ሰውዬ ጤነኛ ነው ብላችሁ ከምናላችሁ? የእውነት በጣም ነው እንትን የሚለው በጣም ነው የሚያስጠላና ለምን እንደዚህ እንደሚያደርገው እኔ ግራ ግብት ይለኛል የእውነት። ሶስና እንግዲህ ዛሬ ጠጥታም ይሁን ምን ይሁን አላውቅም፣ እውነቱን እያወጣች ትገኛለች። እና ዳኒ ሙሉ ወንድ ሳይሆን ግማሽ ወንድ ነው፣ ግማሹ ሴት ነው፣ ግማሹ ወንድ ነው ብላለች። እና በነገራችን ላይ የተናደደ ሰው በጣም ይቆጫል። በእርግጥ 5 አመት 4 አመት አብራችሁ ቆይታችሁ አንድ ሰው ሲከዳችሁ ወይም ደግሞ ስትከዱ በጣም ነው የሚያስከፋ፣ በጣም ነው የሚደብረው። ልጅ አሁን ለምን ትጠጣለች ምናምን ብላችሁ የምትሳደቡ ሰዎች አላችሁ። ግን ንዴት ደግሞ ምን እንደሚያደርጉ አታቁም፣ ታውቃላችሁ ብዬ አስባለሁ። እና ሰው ሲናደድ ምን እንደሚያደርጉ አያውቅም። እህቱ እንግዲህ መቀበል ነበረባት፣ ይሄን ነገር የጠጣች ያለችው ነገር መቀበል ነበረባት። እና ሶስና ግን ተስፋ የቆረጠች ሴት ናት በዚህ ሰዓት ዳኒ ላይ። ከዚህ በፊት ብዙ ጊዜ እቺ ካርጎብኛል ይቅርታ እየጠየቀኝ እያለቀሰ ሁለተኛ አይደገመኝም፣ ሁለተኛ አይለመደኝም እያለ ሁሌ እየለመነኝ እንዲተውላት ሲጠይቀኝ ነበር። ነገር ግን እሺ ብዬ ነገ ይለወጣል ከነጎዳ ሰው ይሆናል ምናምን እያልኩ ራሴን እያታለልኩ መጨረሻዬ 4 አመት ሙሉ ጠብቄ ጊዜ ነቃጥዬ ብላ እንግዲህ ተስፋ መቁረጥ ነገር አለውና እንግዲህ በጣም አዝናለች። በነገራችን ላይ በጣም ነው የሚያስከፋ። ብዙዎቻችሁ ደግሞ ለድርሃማም ቢሆን ብዙ ነገር ያስተምራል። እኛ ለምሳሌ በሰው ሀገር ቁጭ ብለን ለ5 አመት ለ10 አመት ፍቅረኛ አለን፣ ጓደኛ አለን፣ እንደዛ እያልን ነበረና ግን እንደዚህ አብሮ የኖሩ አብሮ የበሉ አብሮ የዋሉ እንደዚህ መከዳትም አለ። በዚህ ሰዓት ሰው ማመን እንደሌለብን ያስተምራል ይሄ ነገር ታውቃላችሁ ብዬ አስባለሁ። እና ሰው ልጅ እንደሚቀየር ማመን እንደማይቻለው እያስተማሩን ነው ማለት ነው ዳኒና ሶሲ። የብሩክና የሀይሚ ደግሞ አንድ ሴት ግዴታ ከአንድ ወንድ ጋር መኖር እንደሌለበት፣ አንድ ወንድም ከአንድ ሴት ጋር ግዴታ መኖር እንደሌለበት
ያስተምሩናል ማለት ነው። ማርያምን ነው ምላችሁ። አንዳንድ ጊዜ ቆም ብላችሁ ስታስቡ ለምሳሌ ሀይሚና ብሩኬ ይጣላሉ፣ ተለያይተናል፣ እንደዚህ ይሆናሉ፣ እንደዚህ ነገር ያወራሉ ብላችሁ አንድ ቀን ገምታችሁ አታውቁምና አያቸው አይደለም። ይሄ ልጆች ብዙ ቦታ ይደርሳሉ። የአራት ልጆች አባት፣ የአራት ልጆች እናት የተባባሉ ነበሩ። አሁንም ይቀጥላል። በነገራችን ላይ ግን የሚሰሩ ነገሮች ትምህርት አለው ማለት ፈልጋለሁ። ዳኒና ሰው ግን አብሮ ስለነበሩ አብሮ አመታት ስላስቆጠሩ አብሮ ይኖራሉ፣ ይተማመናሉ ማለት እንዳልሆነም ያስተምራል ማለት ነው። በእውነት ነው የምላችሁ። ቆም ብለን ካሰብነው ከሶስና ከዳኒም ብዙ ነገር እንማራለን። ከብሩክና ከሀይሚ ደግሞ መቼም እነዚህ ልጆች በቃ ትልቅ ቦታ ደርሶ እንደዚህ አድጎ ተቀይሮ ቤተሰብ መስርቶ አግብቶ አንድ ላይ ሆኖ ምናምን እንደዛ ነገሮች እንመኛለን። ለምሳሌ ብሩኬ ከአንድ ሴት ጋር ካየኑ እንደነግጣለን፣ እንሰድባለን። ሀይሚም እንደዛ ከአንድ ወንድ ጋር ካየን እንደነግጣለን፣ እንሰድባለን ምናምን። እነሱ ይሄ ነገር እስቲ እንደዚህ አድርገንስ ብናይስ ብሎ ይችላሉ። ነገር ግን ትምህርትም ሁሉም ነገር ልክ አለ አይደለም። እነሱ ይመስለኛል አሁን እኛን የሰለቸን በቃ አለ አይደለ፣ ልክ ሲያልፉ ነው ሲያበዙ ነው ይመስለኛል የሰለቸንና። ግን ትምህርታችሁ በእያንዳንዳችሁ ትምህርት አለው። የእውነት ነው የምላችሁ፣ ትምህርት አለው። ብዙ ነገር እንማራለን፣ ብዙ ነገር እናስተውላለን። ሰው ልጅ ደግሞ ለማስተማር ደፋ ቀና ማለት ነው ያለባችሁ። ነገር ግን ምን አለ መሰላችሁ፣ ሀይሚ የሀብል ዛሬ ማስራ ነው መጣችሁ። ልብ ብላችሁ ካያችሁ ዳኒ የሰጣት ሀብሉን ዛሬ ማስራለች እና ሀሩን ነው ብቻ ጸጉራችሁ ራሱ አንድ አይነት እያደረጉ ሶሲ ቁምጣ ስትለብስ ሀይሚን ቁምጣ ለብሳ እየመጣች እነዚህ ነገሮች እኔ እንጃ ነው። ቤተሰብ ድራማ ነው 100% ብዬ ማም ነው። እንግዲህ ሰላም አውርድቶ መቼ እንደሚመጡ አላቅም። አሁን ግን ሁሉም አበቃ ይበቃናል ብሎ ሰላምን ቢያወርዱ መልካም ነው ብዬ አስባለሁ። እና ሶስና እንግዲህ እዚህ ጋር እየሰከረች ይመስለኛል። አፏን እንትን እያለች ነው ምናምን ኤታን እያስፈራረች ነው። ሂጂ ውጪ ተብያለሁ፣ ብዙ ጊዜ እጅ ካርጎብኛል ምናምን። ረሙን አመሰግናለሁ። እኔ እንደ ዳንኤል ማንም ሰው ጋር ማንም ሴት ጋር ሲደርስ አፈቅራለሁ ወዳለሁ አልልም። ዳንኤል ግን ማንም ሰው ጋር ከደረሰ አንድ ሴት ለሰከንድ ያጠገቡ ከቆየ የኔ እናት እናቴ፣ የኔ እናት፣ የኔ ቆንጆ፣ የኔ የምንጥቅሽዬ እያለ ይጨማለቃል። እኔ ግን እንደዛ አይነት ሰው አይደለሁም እያለች ነው እዚህ ጋር እና ማን የልብ ልብ ሰጥቶ እንደዚህ እንዳያጠገበ አላቅም። ግን የኔ ንቀት እኔ ማናቁ አፍንጫ ላይ ደርሷል ብላለች ማለት ነው። ይሄ ጎዶሎ ሰውዬ እሱን በመጠበቅ ይሄን ሁሉ አመት ማስቆጠር ይቆጮኛል፣ ቆጮኝ እያለች ነው። አዎ ይቆጭሻል፣ ለምን አይቆጭሽም? የኔ እናት እንዴ እንኳን 4 አመት አንድ ቀንም ትርጉም አላት። ቤተሰብ አይደለም እንዴ? እንኳን 4 አመት አንድ ቀንም አንድ ሰዓትም አብሮ መብላት አብሮ መጎራረስ ራሱ ለአንድ ቀን ትልቅ ነገር ነው። እነሱ ደግሞ 4 አመት ማለት አስቡትና እኔ እንጃ የምር ማለት በዚህ ሰዓት መተማመን እንደሌለበት ነገር ነው ያመንኩት እኔ ማለት ነው። በቃ ለድል ሰው አብሮ ስለቆየ አብሮ ስለኖረ አብሮ እንደዚህ ስለሆነ በቃ አይለያዩም ማለት ህልም ነው። በቃ ህልም ነው፣ ድራማ ነው። ሰው ልጅ እና ይከሌ እና ይከሌ እኮ አይለያዩም። እነሱ በጣም ነው የሚዋደዱ። ብዙ አመት አስቆጥሯል እኮ አብረው ምናምን የሚባለው በቃ ለቃል ነው፣ ለቃል ነው በዚህ ሰዓት ማለት ነው። በቃ አይደለም ለቃል የምንጠቀመው ነገር እንደዛ ሆኖ ቀራ ማለት ነው በዚህ ሰዓት። እርግጠኛ ነኝ የምናወራ ነገሮች በጣም ነው እንትን ያልዋሉት። ነገር ግን ነገሮች ቢያበቁ ነገሮችን ቢያቆሙ በቃ አለ አይደለም
በሌላ አይዲያ ደግሞ መቶኛም ቢያስደስቱን ሀይሚና ብሩክም አንድ ላይ መጥቶ እነዚህ ሁለቱ ደግሞ ታርቆ ሰላም ፈጥሮ አንድ ላይ መጥቶ እኛንም እነሱ ራሳችን እርስ በርሳችን ቢት በቃ አለ አይደል ሀዘን ላይ ቆዩ። በቃ ደግሞ በደስታ መጥቶ ብናያቸው ምን አለ በሚለው ነው እኔ እየተጨነቅኩ ያለሁት። ቤተሰቦች አይቀርም ማለት ቀን ይፈጃል ጊዜ ይወስዳ ይሆናል እንጂ አይቀርም ብዬ አስባለሁ። ሁሉም ነገር ጊዜ አለ አይደለም። እና ውድ ቤተሰቦች እኔ ብሩኬ ወንድሜ ነው ብላለች እቺ ልጅ። ብሩኬ ወንድሜ ነው እኔ ከልቤ ከአንጀቴ የወደድኩት የሚያፈቅረው የሚወደው ዳኒ ብቻና ብቻ ነው ብላለች። እና እውነት ነው። አዛዘነችኝ የምር ስነግራችሁ በጣም ያዛዘነችኝ። ከዳኒ ውጭ ማንም ሰው ረኛ እንደዚህ ምን ነገር